እዚህ ውስጥ ያላችሁ ሰዎች እሷም አስቸጋሪ ነች እኮ። ኧረ እሱ አስቸጋሪ ነው፣ በጣም አስቸጋሪ ሰው ሁኑ ጋይስ። እመኑ፣ እውነት ቀልናል። አስቸጋሪ ሰው ሁኑ። አስቸጋሪዎች ትከበራላችሁ። አስቸጋሪዎች የማንም መጫወቻ አትሆኑ። አስቸጋሪ ስትሆኑ ማንም እንደ ቀዝቃዛ ሰዎች ማን እንደ ቀዝቃዛ ገንፎ መዛቅ እናንተን ይፈልጉና ሳይችሉ ሲቀሩ አስቸጋሪ የሚል ስም ይለጥፉባችኋል። ተመስገን። እንደፈለጉ ሊያረጓችሁ ስላልቻሉ፣ ሊጠቀሙባችሁ ስላልቻሉ፣ ሊነዷችሁ ስላልቻሉ ቀላል አልሆንላቸው ስትሉ አስቸጋሪ የሚል ታፔላ ይለጥፉላችኋል። አስቸጋሪ ሁኑ። ይሄ ልጅ አስቸጋሪ ሁኑ እያለ ሰዎቹ መክሮ አንተም ብሎ መካሪ ይለኛል። አንዳንድ ሰው ሊሉኝ ይችላሉ። ይታወቃል። ሄሎ ይሰማል? ይሰማል። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ። አንድ ማማከር ነው። ኤርፎኑ እንዴት የምትጠቀሚው? ኤርፎኑ ናችሁ? እሺ ኦኬ። ኤርፎኑን ላኳት። ኤርፎን አላችሁ? አሁን ይሰማል? ጎሽ፣ አሁን ይሰማል። እሺ እኔ ማማከር እንትን ነው አሌክስ፣ እንትን ይሆናላ ወንድ አተራምሳለሁ። በቃ ያንንም ነው የምጀናጀነው። ፊታቸውን ካየው በኋላ ይደብሩኛል። አንድ ወንድ ላይ መጽናት አልችልም። ዝም ብዬ ያምም በቃ መሻፈድ። እና እጀናጀናለሁ በስልክ በአድ ምናምን ማለት ግን ያው ከልቤ ምናምን ሳይሆን እንደዚህ ግን ፊታቸውን ካየው እንትላል ይደብሩኛል። መልካቸውን ካየው በኋላ ይሄንም አልጀነጀንም ምናምን ብዬ ይመለሳለሁ። በምንድን ነው የምትጀናጀኑት? በአካል ነው? አይ በስልክ ነው። ፊታቸውን በምን እንደምታዩ? በቪዲዮ ምናምን? በቪዲዮ ኮል? አይ ቪዲዮ አላወራም። ፎቶ አስልካለሁ። ፎቶ ካየው በኋላ ነው ቆንጆ ከሆነ ጀነጅናል፣ አለበለዚያ ደግሞ ይደብሩኛል። በቃ ዝም ብዬ ብቻ ሻፋ ዳሙድ አለብኝ። በምንድን ነው የምትተዋወቁት? ምን አልከኝ? ምንድን ነው የምትተዋወቁት? ምን አልከኝ አሌክስ? ማለት በቃ እንደዛ ብቻ ነው ችግሬ። ይሰማሻል ድምጼ? ይሰማኛል። በምንድን ነው የምትተዋወቁት? ወንዶቹ እየደወሉ ነው መሰለኝ። ይሰማል? ማዳምነች መታባታ ነው። የሮጥስ ነው እንዴ? አይደለም። አጋጣሚ ስራ መጥቶብኝ። ማውራት ትችላለሽ? ያለም በጣም ጠርታዊ ስለሆነ እሺ። እና እንደዛ ነው አሌክስ። መገናጀን ብቻ ነው እኮ። በምንድን ነው የምትተዋወቁት? እንደዚህ ግሩፕ ሊሆን ይችላል፣ ላይቭ ምናምን አድ ተደራርጌ እጀናጀናለሁ። ግን ብልግና ምናምን ካወሩ ብሎክ ነው ማደርግ። ዝም ብዬ ግን በቃ ጊዜ ሰዓቴ በመጀናጀን በመሻፈድ ነው ማሳልፈው። እቃ ማጠቢያ ነው የምታደርጊያቸው? አይ እቃ እያጠብኩ ወንድ አልጀናጀን ቁጭ ስል ነው የሚያምረኝ። ምንድን ነው ጥቅሙ ታዲያ? አንቺ አሁን ታወሪያቸዋለሽ? ስለምን ነው የምታወሩት? ያው ውዴ ማሬ ምን ልሆንልህ ምን ትሆንልኝ ነው። ከዛ ውጭ ምንም አይዘለም እኮ። ምንድን ነው ታዲያ ጥቅሙ? ፖይንቱ ምንድን ነው? ግቡ ምንድን ነው? አወራችሁ፣ ከዛስ ምንድን ነው የምታገኘው? በዛው አጋጣሚ ያው ልቤን የሚያሻፍት ከተገኘ ብዬ ነው የማፈቅረው ካገኘው ብዬ። እንዳይጥ ራስሽ ላይ እየሞከርሽበት ነው?
በቃ ያው በአጋጣሚ ከተገኘ እህል ውሃ የት እንደሚመጣ አይታወቅም ይባል የለ። እድሜሽ ምን ያህል ነው? 23 ኒውት አድርጊና አዳምጥ። ፎይ ጣጣ አይጥ ነው እንዴ? አሁን የሆነ መድኃኒት ሲገኝ በአይጥ ይሞከራል ታውቃላችሁ። ሰው ላይ ከመሞከሩ በፊት ስለሆነ መድኃኒት ስለሆነ በሽታ መድኃኒት ሲገኝ ህይወትሽን አይጥ አረግሽው እኮ የእኔ እናት። እህል ውሃ ከተገኘ ተብሎ ከሁሉም ሰው ጋር ይወራል እንዴ? ማሬ ሆዴ ምንድን ነው ፖይንቱ? ከዛ አወራሽው በፎቶ ካይሽው በላይ ያስጠላሻል። በፎቶ ቢያምርስ? እንዲህ እኮ አይገኝም እኮ ትዳር። እንዲህ እኮ አይደለም እኮ ልብ የሚሰጠው። እንደ ራስሽን ሪስፔክት አድርጊው እንጂ እኔ እናት ማለት ማውራት እንደው እሺ፣ ከሶሻል ላይፍ ምናምን ከሰዎች ጋር አወራለሁ እሺ፣ ችግር የለውም እኮ መቼም ከጦጣ ከዝንጀሮ ጋር ነው ከሰው ጋር ነው። እንገደብ አለ ሁሉ ነገር። ማታፈቅርን ሰው አፈቅራለሁ ትያለሽ እንዴ? ውሸት። ትክክል እኮ አይደለም ይሄ። ልክፍት ነው ይሄ፣ ጂኒ ነው። ስለዚህ ጸሎት ያስፈልገዋል። ጸሎት አድርጊ ጠዋትና ማታ በምታምኙነት አታውሪ። እውነት እመኚ። በዚህ መጠን አሁን የነገርሽኝ በጣም ተጋነነ። ገብቶሻል? በሙከራ ማፈቅረው ሰው በሆነ አጋጣሚ ካገኘ ቴስተር እንትን አድርገሽ ቴስት እንዴ ትክክል አይደለም። የሆነ ሰው ትጎጃለሽ። አንቺ ስለው ልቀልድባቸው ምናምን ብለሽ ታረጊ ትችያለሽ። የእውነት ደግሞ አንቺን ደግሞ በዛ ማለት ያፈቅረሽ ወንድ ቢፈጠር የሰው ልብ ሰበርሽ። አይሽ አንቺ እኮ ትረሺዋለሽ። ቻው ቻው በቃ ያስጠላኝ አወራሁት። ግን ሰው የዘራውን ነው የሚያጭደው። አንቺ የሆነ ሰው ህይወት አበላሽተሽ የሆነን ወንድ ልብ ሰብረሽ ብትሄጂ ነገ አንቺም ልብሽን የሚሰብረውን ይሰጥሻል። ቀልዱ ጨዋታው ምናምን ይቁምና ቁም ነገር ላይ አተኩሪ። ስንት እኮ የሚያሳስብ ነገር አለ። እናት ስራ ላይ አተኩሪ። ህይወትሽ ላይ ብዙ ማለም ማቀደም የምትችይበት እድሜ ነው። ገና 23 ዓመትሽ ነው። በዋዛ ፈዛዛ ይህንን እድሜ አታሳልፊው። እሺ ተግባባን? ኦኬ እሺ። አይ ያው ጊዜውም እኮ ነው አሌክስ፣ ብቸኝነት በጣም ይከብዳል። ግን እኔ ያው የጎዳኋቸው ይኖራሉ፣ ግን እኔም ተጎድቼ እኮ ነው አሌክስ የደረሰብኝ። አሁን እቃ ስትሸጪ ምሳሌ ነው የምነግርሽ፣ ነጋዴ ብትሆኝና ማለት ነው በውድ እቃ ያመጣሽውን እቃ በውድ ገዝተሽ ያስገባሽውን እቃ ከስተመር ጠፋ እኮ ገዢ ጠፋ ብለሽ በዜሮ አባስተሽ በኪሳራ በዜሮ አውርደሽ ትሸጫለሽ። አትሸጪውም እኮ ይቀመጣል። ከስተመር ሲመጣ ይወስደዋል። የሚገባው በትክክል አቅም ያለው ሰው። ህይወትም ልክ እንደዛ ነው። ልብሽ ኤክስፔንሲቭ ነው። ገብቶሻል? ዝም ብሎ ብቸኛ ነኝ ምናምን ስለተባለ ዝም ብሎ የመጣ ሰው በሙሉ ልብሽን እያነሳ መዛቅ አለበት እንዴ? የሚገባው ሰው ገብቶሻል? የሚገባው ሁኔታ መፈጠር አለበት። ጊዜ ታጋሹኝ። ብቸኝነት ደግሞ ጌጥ ነው። ትክክለኛውን ሰው እስካላገኘሽ ድረስ ብቸኝነት ጌጥሽ ነው። ጥፋት አይደለም፣ ወንጀል አይደለም። እንደ ጉድለት አትቁጠሪ። ራሽን ብዙ ቢዚ ብታደረጊው በዚህ ጉዳይ አትጠመጭ። ተግባባ? እሺ፣ አመሰግናለሁ። እሻፍዳለሁ። ከሆነ ዓመታት በኋላ ግን የሴቶቻችን ላይ እየተፈጠረ ያለውን ነገር የሴቶች ጉዳይ መግለጫ ብትሰጡን እንደ ሀሳብ ያልገባን ነገር ካለ ጥያቄ ነው። ሴቶች ጉዳይ መግለጫ ሰጡበት። ግን ምንድን ነው መሰላችሁ እንትን አሁን እሷ ባይዘ እውነቷን ሆነ አልሆነ አይደለም። አሁን እዚህ አይነት ሁኔታ ውስጥ ያላችሁ በዋዛ ፈዛዛ ጊዜያችሁን እያባከናችሁ ያላችሁ ሰዎች ትኖራላችሁ። ገብቷችኋል? ያ ትክክል አይደለም። ገብቷችኋል አይደል? ሰላም እሺ፣ ብዛ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? አለሽ ሄሎ ጋይስ፣ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ። አዎ ጌሙ ማታ 4 ሰዓት ነው። እሺ፣ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ነው።
ዛሬ ነው ጠዋት ገብቼ ሲያቀብጠኝ ሲዝቱብኝ ነበር። ሬሳ ነው ተጎትቶ የሚመጣው አለ። እንዴት ዋልክ? እንኳን ደህና መጣሽ። አይሰማም? ይሰማል፣ ይሰማል። ምን እንታዘዝ? ድምፅክ አይሰማም። የኔ ይሰማል? ይሰማሽ? ውድ ኢትዮጵያኖች ወንድሞቼ 2500 ሰው አለ። ሁላችሁም ሰላም ብያለሁ። ባላችሁበት ሀገር ሰዓት አቆጣጠር ሰላማችሁ ብዙ ትርፍርፍ ይበልልኝ። አሌክስዬ ይቅርታ አድርግልኝና ቁም ነገር ነው እኔ ማውራት የፈለግኩት። አሁን እህቴ ለእሷ ቁም ነገር ሊሆን ይችላል፣ ግን እኔ እግዚአብሔር አምላክ ልቦና ማስታወልን ጥበብን ያድላት ነው የምለው። ከዛ ከተረፈ ይሄ መጀናጀን ምናምን ስንት ዓመት ድሮ አንተ ስታጣቅስ ምናምን ነገር ድሮ አለፈ። አሁን ስራ ማለት ደግሞ ያው ለእሷ ልትነግራት ነው። አዎ እኔ ልላት የምፈልገው ከምን ደግሞ ከዛም ፍቅር ምናምን ከማለት ጸልይ ነው ምላት። ቆይ እስቲ ብናስረዳትስ? ሞዴሬተሮች ደግሞ አንዳንዴ ስሜት ትሆናላችሁ። ቆይ እስቲ እንትን እኮ ያስፈልጋል እኮ ቀረብ ብለን እንዲህ ነው እኮ ምናምን ማስረዳት እንደ ኮርኪ መንቀል። አንዳንድ ሰው አትነቅሉትም ስናይ እንዴት ነው ጉቦ አቀብለዋል ሰው ሲገባ ምናምን እንላለን፣ እንጠረጥራለን። አንዳንድ ሰውን ደግሞ ትንሽ እናስረዳት ስትችል ልጅ አይ ንገረት ባይዚ ችግር የለውም እኮ በውስጥ መስዋር ምትነግራት፣ ግን ያው ጊዜ ከምናባከን ብዬ ነው። ሄሎ ሌላ ሰው ብንሰማ ይሻል። ሄሎ እንኳን ደህና መጣሽ። እንኳን ደህና ቆይክ። ምን እንታዘዝ? እኔ እንኳን እየሰማሁ ነው፣ ሳላቅ ነው ገዝት የላኩት 2500 ሰዎች ማታ ድግስ አለ እዚህ ቤት እንዳትቀሩ፣ የተጠበቀ ድግስ አለ። እኔ ሳላቅ ነው የገባሁት አሌክሲ፣ እና በጣም ነው የምወደው፣ በጣም ነው የማከብረው። ዛሬ ያ ድል ይዘን እንወጣለን ያንተ ቤተሰብ ብለን እናስባለን። ተጣጣይ ዘማለው ማንናችሁም እንዳትቀሩ። ተፈተፈተች መርፌ ተሳስተን ወቅተናት ነበር እኮ ጎበዝ፣ ተሳስተን መርፌ ወቅተናት ነበር። አስታማሚዎች በጀርባ በር ይዋላል ነው በፊት ለፊት በር እኮ እየገቡ ሰርጀሪ ክፍል ሳናስብ ሰንዝረን በመጥረቢያም አግኝተናቸው ቢሆን እኮ አስቸጋሪ እኮ። አስታማሚዎች ድንገተኛ ክፍል ምን ያደርጋሉ? ምላጩን መርፌውን ምናምን ሲያዩ እኮ ብዙዎቹ መጋዙን ሲያዩ ላይ እየደነገጡ ነው ያሉት። አንዳንድ ሰው ደም ካላየ እኮ ደስ አይለውም። አንዳንድ ሄሎ ሰላም ጤና ይስጥልኝ አሌክሲ። ሰላም እሺ፣ ብዛ እንኳን ደህና መጣሽ። እኔ ጋር ድምፅ አለ። ምን ድምፅ ነው ያለው? ይሰማል? ይሰማል። አድርጌ ነው ላውጣውሽ። ኦኬ ስለተባኝ አመሰግናለሁ። እግዚአብሔር ይስጥልኝ። ምን ማለት ነው? ይሰማል አሌክስ? እሺ ይሰማል። እኔ ማውራት የምፈልገው ስለ ብር ነው። እንትነክረኛውን እንድትሰጥ ይፈልጋለሁ። እሺ ዛሬ 8 ዓመት ጀምሬ በራሴ አካውንት ነው የማስገባው ማለት ነው። እና ከዛሬ ነገ ሄዳለሁ በማለት አልሄድኩም። አሁን ላይ ቤትም ሆነ ቦታ መግዛት እፈልጋለሁ። ያንን ነገር ውክልና ለመስጠት ስፈልግ አይቻልም አሉኝ። እንዴት አድርጌ ነው ያን ነገር ውክልና ሰጥቼ አውጥተው ከዛ ቤትም እንዲገዙልኝ የማደርገው? የሆነ የምታውቀው ነገር ካለ ብነግረኝ። ከዚህ የሆነ ፓስፖርት አጽፈሽ ሰጠሽ በዛ ነው ብለው ነበረ። በቪዲዮ ከኢትዮጵያ ከባንክ ከዳሽን ባንክ ነው በቪዲዮ ደውለው አገናኝተውኝ አላምንም ብለው እኔ እዚህ ነኝ ያለሁት መምጣት ስለማልችል ነው ብዬ ሳናግራቸው ሊያምኑኝም ሊቀበሉኝም አልቻሉም። የሆነ ብር ከፍለሽ በጉቦ ምናምን ይሰራል ብለው ነበር። እሱም ነገር ሞከርኩ፣ አልተቻለም። እኔ ደግሞ መግባት አልፈልግም። በኮንትራት ነው የመጣሁት። ወጥቼን የምሰራው ህገወጥ ነኝ። መግባት አልፈልግም። ማድረግ የምፈልጋቸው ነገሮች ስላሉ ቆያለሁ። ነገር ግን ያን ነገር ወጦ እንዲሰራልኝ የሆነ ቤትም ሆነ ቦታ እንዲገዛልኝ እፈልጋለሁ። እና ይሄን ነገር እንዴት ማድረግ እችላለሁ? እዚህ ሆኜ ለኢትዮጵያ ላለ ሰው ውክልና መስጠት የምችልበት መንገድ የምታውቅ ነገር ካለ
ምክር ብትሰጠኝ። ህገ ወጥ ነሽ? አዎ ህገ ወጥ ነኝ። በኮንትራት የመጣሁት ግን ወጥቼ ውጭ ላይ ነው የምሰራው። ህገ ወጥ ነኝ። አይኖ መግባት እችላለሁ። ሳውዲ አረቢያ ነኝ ያለሁት። መግባት እችላለሁ፣ ግን እኔ ደግሞ አሁን መግባት አልችልም። አሁን ከገባሁ ተመልሼ ለመምጣት አልችልም። እዛ ጋር ካንሰል ነኝ። በባህር ደግሞ መምጣት አልፈልገው። እዚህ ጋር ማድረግ ያለብኝ ነገር ጨርሼ ነው መግባት የምፈልገው። የምታውቀው ነገር ካለ። እድሜሽ ምን ያለው? 26 ሚዩት አድርጊ። አንቺ ትንሽ ሰናፍጭ ነው የምንወጋሽ። ቀጥታ ሚዩት አድርጊ። ቀጥታ ይሄ ከአንዳንድ በማስነጠስ ሊወጣላት ይገባል። ይሄ ሚጥሚጣ ምናምን አያስፈልገውም። ሰናፍጩን ቀጥታ ዶዙን አብዛልኛ። ዝረፉኝ አይሻልም? እኔ አንዳንድ ሰላም አትፈልጉም? እንደ አንዳንዶች ግራ ነው የሚገባኝ። ሰላም አትፈልጉም? ገንዘብሽ በስርዓቱ አካውንቶች ሲቀመጥ ለምን ተቀመጠ ነው? ግራ እኮ ነው የሚገባኝ አንዳንዴ። ሚዩት አርጊና አዳምጪ። ታወሪያለሽ፣ ችግር የለም። ለመልሱ ትደርሽበታለሽ። ሀሳቡ ምንድን ነው? አንቺ ውክልና ሰተሽ ግዙልኝ አልሽ እንበላው። ምንድን ነው የሚፈጠረው? አንቺ ማትኖሪበትን ቤት ገዙልሽ እንበል። አንቺ አትኖሪበትም፣ ቤቱ ላይ አትኖሪበትም። ምክንያቱም ሰው ሀገር ነው ያለሽው። ተገዛ። ምንድን ነው ፖይንቱ? በመሰረቱ እንደ አንቺ ሆኖ የሚገዛልሽ የለም። ቢገዙልሽም ለምሳሌ 500 ሺህ ብር የሚሸጥ ከሆነ በ200 ሺህ ብሩ ይገዙልሽና 300 ሺህ ብሩ ቀሊጦ ያደርጉታል። ማንም ታማኝ ሆነ የአንቺን ገንዘብ ሲቆጣጠርና እንዳንቺ ሆኖ ሲገዛልሽ አይገኝም። በሰው አማካኝነት ጉዳያችሁን አታስፈጽሙ ያልኳችሁ እዚህ ቤት አትማሪ ነው። የብዙ ሰዎች ህይወት፣ የብዙ እህቶችሽ፣ የብዙ ወንድሞችሽ እዚህ ቤት አልሰማሽ? በወንድሜ አባቴ፣ እናቴ፣ ዘመዶቼ እንዲያርገውኝ ስሩልኝ ብዬ ልኬ በማየው ነገር ሰርተውልኝ ገንዘቡን እንዲያርገውት ትምህርት እኮ ነው እነሱ ማለት። ስለዚህ እኔ እናት መቼም ማሰብ የሌለብሽን ነገር እንደ ወንድም የምመክርሽ እኔ በእውነት ከልቤ ማለት ነው። እኔ እኔም በማለቴ ምንም የማገኘው ማጣው ነገር የለም። ከዛሬም በኋላ ላላይሽ እችላለሁ። አንቺ ግን የእውነት በቃ እንድትጎጂ ስለማልፈልግ ከዛ ኢንቴንሽን ነው መነግርሽ። አታርጊው። እድሉን ብታገኝ እንኳን ውክልና ሰተሽ ይህን አድርጉልኝ አትበይ። ማንም ታማኝ ሆኖ ልክ እንደ ራስሽ ሆኖ ጉዳይሽ የሚያስፈጽምልሽ ሰው የለም። ቤተሰቦችሽን ታጫቸዋለሽ። በገዛ ገንዘብሽ ይህን አድርጉልኝ ብለሽ ሰተሻቸው አንቺን ለመጉዳት እንኳን ባይሆን የሆነ ስህተት ሊሰሩ ይችላሉ። ወይ ገንዘቡን ሊጠፋባቸው ይችላል፣ ወይም የማይሆን ነገር ገዝተው እንዳሰብሽው ሳታገኙ ትቀሪና እንዲያላረጋችሁልኝ ከቤተሰቦችሽ ጋር በገንዘብ ምክንያት ትጣያለሽ። ስለዚህ ብሩ ይቀመጥ፣ ምንም አይሆንም። የኔ እናት ይቀመጥ፣ አንቺ ስሪ፣ እቅድ አውጪ ቁጭ ብለሽ ከዛሬ ጀምሮ ይህን ያህል ጊዜ ከሰራው በቃ የስደት ብለሽ እስከዛሬ ሴፍ አድርጊና ልክ ያችን ነገር ስትሞላ ሂጂ ወደ ሀገርሽ ጠቅለለሽ ግቢ። ራስሽ መሬትሽን ግዢ፣ የሚሰራም ከሆነ ቤትሽን አቆሚ። በቃ ፈታ ብለሽ ወገበሽን አስረሽ ያለምንም ስጋት ራስሽ አድርጊ። አንዴ ነው። ሁለተኛ ህገወጥ ከሆንሽ በመሰረቱ ውክልና መስጠት አትችይም። ከዚ ህገወጥ ነሽ። ውክልና ለመስጠት ሰውዬው ውክልና ሰጪው ራሱ ህጋዊ መሆን ይጠበቅበታል። እዛ ሀገር ላይ የመኖሪያ ፈቃድ፣ ፓስፖርት፣ እነዚህ ሁሉ ነገሮች ሊኖሩት ይገባል። ቤት ቺ እንኳን አትሞክሪው ነው እያልኩሽ ያለሁት። ተግባባን? አውሪ አሁን። እሺ እኔ ረስቼው ነበር። እንደዚህ አይነት ነገር ማሰብም አልፈልግም። ኦልሬዲ እኔ ስመጣ ብዙ ነገሮችን ከዛ በፊት ብዙ ነገሮችን አይዲው ስላለኝ በራሴ ነበር አካውንት ከፍቼ የመጣሁት እና ብዙ ይሉኛል ወንድሞቼ ራሱ አንቺ እኮ ክፉ ነሽ፣ እኛ እንዳንሰራበት እንዳንቀየርበት ይሉኛል። አይኖ በሰምቼ በዚህ ነው የምተዋቸው። ገብቷል አይደለም? መርዳት ያለብኝ እንደ እህት ይብን የሚያስፈልጋችሁ ነገር እንዳለ ከዛ ውጭ አልሰማቸውም። እግዚአብሔር ይመስገን። በዚህ በኩል ግን አሁን ላይ ሳስበው እነሱ አሁን ላይ ትተውኛል። በቃ ኦልሬዲ ተስፋ ቆርጦ ትተውኛል። ሁሌ ነው በደወልኩ ቁጥር ስለሚያነሱብኝ ይብን እየፈለኩ መደወል አልደውልም። ብሩን የሆነ ነገር እናድርገው አውጪው ዝም ብሎ ተቀምጦ ምንም ዋጋ የለውም ብዙ ነገሮችን ይሉኛል። እኔ ዝም ነው የምላቸው። ብዙ ነገር እያየሁም እየሰማሁም ስለሆነ እኔም ነገ እንደዛ ነው የምሆነው። እዚህ ሀገር ስንት ዓመት የደከምኩበትን ነገር የሆነ ነገር ነው ባገኘው ምን ላይ ነው የምሆነው?
እዚህ ጋር የሆነ ብር ስልክ ያላቸው ከኔ ጋር ግንኙነትና ብር መላክ ሳቆም ያላቸው ግንኙነት ስለማይ በቃ እኔን የሚፈልጉኝ ለብር ብቻ ነው። ይብን የሆነ ችግር እንኳን ሲፈጠር የት አለች ወር 2 ወር ከወላይ ላይ ብጠፋ እህቴ ብለው አይጠይቁኝም፣ hatta ወንድሞቼ ማለት ነው። ከዛም በኋላ አቆምኩ ተውኩ። አሁን ግን ሳስበው ለምንድን ነው ብዙ ጓደኞችን ሳማክራቸው ማውጣት ከቻልሽ አስወጭና በቃ ቦታም ሆነ ቤት እንዲገዛልሽ አድርጊ፣ ይብን ቤት ገዢ እዚህ ሆነሽ ማሟላት ያለብሽና አንዳንድ ማቴሪያል ታሟያለሽ ሲሉኝ ይሄን ነገር አሰብኩና ላማክር ብዬ ነው የመጣሁት። ሌላው ደግሞ በጣም በቃ ስለሰው ከራሴ በላይ ለሰዎች እጨነቃለሁ። በጣም በቃ ለራሴ ማላስበውን ያህል ለሰዎች እጨነቃለሁና እነዛ ሰዎች ትናንት ብዙ ነገር ቸግሯቸውም ከፍቷቸውም ደርሽላቸው እኔ ግን hatta ከወላይ ላይ ጠፍቼ ወይም ደብሮኝ ስደውል እንኳን ስልክ አንስተው አያናግሩኝም። ይብን የነሱ ችግር ሲሆን ብቻ ነው የሚፈልጉኝ እና ብቸኝነት ይሰማኛል። ለምንድን ነው አልኩ። አሁን ይሄን አመት ምናምን ሊሆነ ነው ከሰው ልርቄ ብቻዬን ያለሁት። እግዚአብሔር ይመስገን ጸሎት አቆሜ ነበር። በቃ ደስታዬን በሰዎች ላይ ነበር የማደርገው እንጂ በፈጣሪ ላይ አልነበረም። አሁን ላይ ያን ነገር ትቼ ወደ ፈጣሪ መንበርከክ ጀመሩ። ሲጀምር ሁሉም አንቺ እኮ ሰው ንቀሻል፣ ሰው አትፈልጊም ማለት ጀመሩ። ሌላው ደግሞ ብር ይጠይቁኛል። ብር ጠይቀውኝ ያንን ብር ካበደርኳቸው በኋላ ይዘጉኛል፣ አይፈልጉኝም። ያን ነገር ደግሞ አስበው እንዲሰጡኝ ነው የምፈልገው። አይደለም አስበው ሊሰጡኝ ስጠይቃቸው እንኳን መጥፎ ነገር ተናግረውኝ ወይ ብሎክ ያደርጉኛል ወይ ይተውኛል። በዛው አልጠይቃቸውም ተዋለሁ። ቀየን ነገር ምከረኝ። ይቅርታ የጀመሩትን ርዕስ ዘግቼ ሌላ ስላነሳ። እሺ በመሰረቱ አሁን ይሄ የብሩ ነገር አቁም። በቃ ይሄ ዝጊው፣ ሚዩት አድርጊ፣ ዝጊው። ገንዘብ አይሻር ወንድሞችሽ እኛ እንዳንሰራበት እንዲያርገሽ ምናምን አያችሁ፣ ቆዳችሁን ለመከፈፍ ማለት ነው። ማንም አይተኛላችሁ። ደፋር ነው አብዛኛው ሰው። ራሴ ሰርቼ ራሴን ነገር ላገኝ ሳይሆን የሰው ገንዘብ ባይዘ አይጠቅምም። እሺ ጋይስ፣ በሰው ገንዘብ አሁን ለማደግ ለመበልጸግ ነው እነሱ ይፈልጋሉ። ታይሽ ሊገንዙሽ ማለት ነው። አንቺ እኮ እንዴት አግኝተሽ አርግሽ እንዳመጣሽ እኮ ታውቂያለሽ አይደል? እሺን ፎቶ ተነስተሽ ዘምጥሽ አይደለም። ያውም ስደት ሀገር ላይ በህገ ወጥነት እየሰራሽ ከፖሊስ ጋር የተሯሯጥሽ እንቅልፋትሽ ከነገ ወዲያ እንደሚገጥምሽ አታውቂም። ከዛ ሀገር ተነስተሽ ውጪ ልትበይ ትችላለሽ። ይህንን ሁሉ ሆነሽ እየሰራሽ እነሱ ገንዘቡን እንዳንሰራበት አረግሽ። ሁሉም ሰው ጥቅመኛ ነው የምላችሁ። ለዛ ነው አያችኋል። ስለዚህ አንደኛ ነገር ምን እንደሆነ ታውቂያለሽ? ዛሬ ከዛሬዋ ቀን ጀምሮ ማለት ነው ሁሉንም ሰው ለማስደሰት አትሞክሪ። አይስክሪም ሻጭ ለመሆን አትሞክሪ። ጥረትሽ መሆን ያለበት ትክክለኛው ነገር ለማድረግ ብቻ ነው መሆን ያለበት። በማንኛውም ሁኔታ ውስጥ ህሊናሽን የማይጎረብጥሽ ነገር ብቻ። ሰው ተደሰተ ተከፋ፣ የኔ እናት፣ የሰው ልጅ ምንም ብታረጊ በአንቺ ሙሉ በሙሉ ደስተኛ ሊሆን አይችልም። ፈጣሪሽን ብቻ ላለማሳዘን ነው ጥረት ማድረግ ያለብሽ። በምታረጊው ነገር የሆኑ ሰዎች መጥተው ገንዘብ ስጭኝ እንዲያርግኝ ምናምን ከዛ በኋላ ይቀየሩብኛል፣ በራሴ ባጎረስኩት እነከሳለሁ። ያ አብዛኛው ሰው ሀሳብ። አዎ ለሁሉም ሰው ትክክል ሆናችሁ ለመታየት ለምን ትሞክራላችሁ? እናንተ ትክክል መሆን ያለባችሁ በፈጣሪና በእውነት ፊት ብቻ ነው። እውነት ደግሞ እሱ ነው። ስለዚህ እውነታችሁ ብቻ ትክክል። ሰው አትበድሉ፣ በሰው ላይ አትረማመዱ። አሻጥር፣ ድራማ በቃ ምነግራችሁ ይሄ ነው ጋይስ። ድራማ በህይወት ውስጥ ድራማ ውስጥ አትሳተፉ። አሻጥር ውስጥ ይሄ ከጀርባ መሄድ የሆነ ነጥብ ለማስቆጠር ከሰው የሆነ ነገር ማስመሰል ምናምን ውስጥ አትገኙ እንጂ ማለት ነው። ሰው እንዲሁ ይጥላችሁ። ሰው እንዲሁ ከእናንተ የሚፈልገውን ሲያጣ ይግፋችሁ፣ ይተዋችሁ። ነገር ሌላ ቀን አትጸጸቱበትም፣ እመኑኝ። ስለዚህ ከዛሬ ጀምረሽ እምቢ ማለት ያለብሽ ጉዳይ እምቢ በይ። የሆነ ነገር ሰው ሲጠይቅሽ ከማረግሽ በፊት 10 ጊዜ ለክተሽ ቁረጭ። ማረገው ነገር ትክክል ነው አይደለም። በይሉኝታ አትጓዥ። ይሉኝታ የሰው በቃ የኛ ሀበሾች የሚጎዳን ነገር እሱ። ሰው ምን ይለኛል፣ ቢቀየሙኝስ፣ ቢተውኝስ ምን ይሉኝ ይሆን? አይሆንም ካልሽ አይሆንም በይ። ሰው ይተውሽ፣ ይራቅሽ፣ ብቻሽን ቅሪ። ስለዚህ ከዛሬ ጀምረሽ ገንዘብሽን ነቅተሽ ጠብቂ። ከሰማይ በታች የሚያተርፍሽ ገንዘብሽ
ዋስትናሽ ያውም እንዲህ በሰው ሀገር በፀሐይ የተለበለብሽ አግኝተሽ የሰራሽው ነገር እንዳቀልሽ በውክልና በቀላሉ ታያለሽ። በጣም ነው የደነገጥኩት። ከምረሽን አልመሰለኝም። እንዲህ ለፍተሽ ሰው ሀገር ላይ እሳት እያንገበገበሽ እየሰራሽ ያመጣሽውን በቀላሉ በውክልና እንዲያርጉልኝ ብለሽ ለበሊት ታስጫለሽ። እንዳታሰቢው ጭራሽ። እሺ እሺ ወንድሜ በጣም ነው የማመሰግነው አሌክስ፣ እግዚአብሔር ይስጥልኝ። ቴንኪው አመሰግናለሁ። ሁሌም አዳምጣለሁ። ብዙ ነገሮችን ከመፈጠራቸው በፊት ብዙ ነገሮችን ያንተን ምክር እየሰማሁ ከዛ ነገር ወጥቻለሁና እግዚአብሔር እድሜና ጤና ይስጥልን። የስደተኞች ወንድማችንና እግዚአብሔር ይስጥልን። ብዙዎቻችን ህሊናና አእምሮ ካለን ያንተን ምክር ሰምቶ የማይቀየር ካለበት ማንነት የማይወጣ ይሄ አእምሮ ችግር አለብን ማለት ነው የማስበው። አመሰግናለሁ። እግዚአብሔር ይስጥልኝ። ቴንኪው አመሰግናለሁ። ምንም ችግር የለውም። ምስጋና ያስፈልገውም ማመስገን ጥሩ ማለት እንትን አታርጉት። ሞላቀቃለሁ እኔ። እሺ ጓዶች የሶስተኛውን ዙር ኮይን ልስጣችሁ። 25 ደቂቃ አለን። 25 ደቂቃ አለን። ኮይን ልስጣችሁና ሜምበር ለመሆን ይኸውላችሁ አንድ ኮይን ነው የሚጠይቀው። አንድ ኮይን ያላችሁ ሰዎች ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። ከሌላችሁ ግን እኔ እሰጣችኋለሁ፣ ችግር የለውም። ይታያችኋል እዚህ ጋር ሳጥኑ። ከዚህ ከሳጥኑ እስከ 3 ደቂቃ በኋላ መውሰድ ትችላላችሁ ቆጥሮ ሲጨርስ። ግን ብዙ ታብላ አረገ ሰው ነው የሚሰጠው። እሺ ይህንን 3 ደቂቃ ያላችሁ ሰዎች በሙሉ ብዙ ታብ አድርጉ። ከዛ የቀደመ ይወስዳል። ሳጥን ውስጥ ነኩት ይሰጣችኋል። ከዛ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኖ ኧረ ተው ምን ኔጊቢ እስቲ። እሺ ጌሙ የምትሉኝ ያው ዛሬ ማታ ነው። ማታ 4 ሰዓት የሆነ ነገር ላማክር ነበር። እሺ ንገሪኝ። ከጅምሩ ልንገርህ፣ ፍቅረኛ ለመያዝ ፈልጌ ማለት ነው። ከዛ ልክ ሲቀርቡኝ ደግሞ ምን እንደሆነ አላውቅም። እኔ እንጃ ችግሩን ከኔ ይሁን ከነሱ አላውቅም፣ ብቻ አይመቹኝም። ስንት ናቸው ማለትም አለ አይደል አሌክሶ፣ ስንት ናቸው እያልክ በእናትህ እኔ ሼም እያዘኝ ነው። ስለዚህ አሁን አለ አይደል ናቸው ስላልሽ ነው አንቺ ማለት እንደዚህ ሲሆኑ ያስጠሉኛል አልችልም። አሁን እኔ ይኸውልህ ምን ማለት ነው አሌክስ ላስረዳማ። አሁን አንድ ሰው ሊጠይቅ ሊያወራክ ይመጣል አይደል? ከዛ እኔ ደግሞ ምን እንደሆነ አላውቅም፣ ብቻ ከሱ ጋር አልስማማም፣ ከሌላውም ጋር አልስማማም። እንደዚህ አለ በቃ። ስልኬንም ተሰጥቶ ይመጣሉ። ከዛ በኋላ ደግሞ የሰፈር ልጆችም ቢያንስ በቃ ሊያወሩኝ ማለት ነው በቁም ነገር እና ያበሳጨኛል። በቃ አለ ምን እንደሆነ ግን ችግሩ ምን እንደሆነ አይገባኝም። ምንድነው ያበሳጭሽ? ንግግራቸው ንግግራቸው አይመቸኝም። ለምን እንደሆነ አላውቅም። በቃ የሆነ ነገር ነው። ምንድነው የሚያወሩሽ? በሱ ብዙ ግን አለ። ግን በቃ በትንሹ ላስረዳት ይሆናል። ሲያወሩኝ የሆነ በቃ የማይጠበቅ ጥያቄ ነው የሚጠይቁኝ። እሺ እድሜሽ ምን ያህል? እድሜ 22 ነኝ። ሚውት አድርጊሽ። ሄደሽ ደወሉ። አፍቃሪ መውጋት እኮ መርፌ አስቸጋሪ ነው ታውቃላችሁ አይደል? እሺ አሁን አዳምጪኝ በደንብ። አንደኛ ጊዜሽን በዋዛ ፈዛዛ አታሳለፊ። 22 ዓመትሽ ነው። አሁን የምትጃጃይበት እድሜ አይደለም። የሆነ ሰው መጣ ስለ ፍቅር አወራኝ ወሬው አስጠላኝ ምናምን፣ በቃ እስቲ ቶፒኩን ዝጊው። 22 ዓመትሽ ነው አይደል? ዝጊው በቃ። አሁን የፍቅር ግንኙነት ውስጥ የምትገቢበት ሰዓት አይደለም። ገና ልጅ ነሽ። ብትገቢም ትርጉም የለውም፣ ምክንያቱም ትዳር አትይዥም በዚህ ሰዓት። የህፃን ጨዋታ ነው የሚሆነው። ዝም ብሎ ታይም መፍጀት ጊዜ። ያንቺም እድሜ ይሄዳል። እዚህ ላይ የምታወጪውን ኢነርጂ ስራ ላይ፣ መንፈሳዊ ህይወትሽ ላይ፣ ማህበራዊ ህይወትሽ ላይ፣ ጤናሽ ላይ፣ ለገንዘብ የምትሰሪው ስራ ላይ ብታውዩ
ያ ኢነርጂ ብዙ ነገሮችን ይቀይረዋል። የሚደርስ ጉዳይ እኮ 25 26 ዓመት ስትሆኚ በደንብ የምትበሲበት እድሜ ነው። የፍቅር ግንኙነት ውስጥ ለመግባትም ምን አይነት ሰው ነው ለፍቅር ግን ለትዳር የሚሆነው የሚለውን የምትመዝኝበትን መንገድ የበሰለ ነው የሚሆነው። አሁን ግን ዝም ብሎ ወንድ ስለሆነ ስለተጀናጀነ ስለመጣ ብለሽ የምትቀበይበትና በማየው ነገር ጊዜሽን ለምን ታቀንሽ ይበላሻል። ለምን አትተዩ? ዝጊው በቃ በአደገኛ እጠሪው ህይወትሽን። በቃ የፍቅር ግንኙነት ይሄ መጀናጀን ምናምን ቦይፍሬንድ ምናምን የሚባሉ ነገሮችን አሁን አላስተናግድም። ትኩረቴ ምንድን ነው? ስራዬ ላይ፣ መንፈሳዊ ህይወቴ ላይ፣ አላማዬ ላይ። ስደት ላይ ከሆነ ያለሽው ደግሞ እዛ ለውጥሽ ላይ። አሁን ስደት ላይ ያሉ ብዙ ሰዎች ራሳቸውን ለመቀየር ብዙ ነገር ያደርጋሉ። ከማዳም ቤት ወጥተው የራሳቸውን ቢዝነስ ለመክፈት ይሞክራሉ። የቢዝነስ ባለቤት ለመሆን ይጥራሉ። ገንዘብ ሴቭ ያደርጋሉ። ቁብ ይገባሉ። ራሳቸውን ያሻሽላሉ። አሉ እንደዚህ አይነት ጎበዝ ልጆች አፕሪሼት ማድረጋቸው። እነሱ ከነሱ ጋር ራስሽን ውድድር ውስጥ ግቢ። ራስሽን አወዳጅ እንጂ ዝም ብለሽ እዚህ ኢሞና ፌስቡክ ላይ እንዴት ነሽ ማማዬ ቁርስ በላሽ ወይ ምንም ትርጉም የሌለው ኢነርጂሽን የሚወስድ ጥቅም አልባ የሆነ ነገር ላይ ጊዜሽን አታባኪው። እመኝ እሺ። እሺ እና ማለት ነው ብዙ ይገርመኛል። ብዙ ሰው ይመጣል ከዛ በኋላ ሊያወራኝ በግድ ይሆናል አይደል? እና እኔ አይመቸኝም። የሆነ በስራ ላይ ታይም ሊሆን ይችላለሁ ብቻ አላቅም። እና የሚጠይቁኝ ጥያቄ ደግሞ እኔ የሚያበሳጨኝ ብዙ ጊዜ ይሆንብኛል። እና እድሉን ለመግባት ስለሰጠኝ አመሰግናለሁ። ብዙ ነገር ለማድረግ ጥያቄ በቃ እንደዚህ በሚመክሩ ሰዎች መካከል ቁጭ ብዬ ብዙ ጊዜ ስለማዳምጥ አንተ በቃላ ውሳኔውን ማዳመጥ ይሻለኛል ብዬ ነው ለዛ ነው የገባሁት። አሌክስ በጣም ነው የማመሰግነው። ህፃናቱ ላይ ነው የበረታው ጎበዛውን። የት ነው ይሄ ልክፍት ግን የሚይዛችሁ? እንዳታስወጣኝ ሻውርች እስከምጨርስ ግን። ኧረ አልወጣሽም። ለምን እንደዛለሽ ማለት እምኪን ደስ ካላለህማ። ኧረ ምንም ችግር የለም። በሰላም ነው? ደህና ነሽ? ደህና ነኝ። ምንም እንዳታስብ እሺ። ምን እንታዘዝ? ሳናግርህ ደህና ሆናለህ። የበለጠ መጀመሪያ ቤተሰቦችን ፎሎ አስደርገኝ። 100 ሰዎች ፎሎ እንዳደርጉኝ አድርግልኝ። እዚሁ ላይ ብላይ ሆኜ አንተ ላይ ሆኜ ማለት ነው፣ ገስት ላይ ሆኜ። ትእዛዝ ነው? አዎ ትእዛዝ ነው። አሁን ይኸውልሽ አስቸጋሪው ነገር ሀበሻ ደግሞ ይኸውልሽ አርጉ ሲባል አታርጉኝ ብትይ ነበረ ጥሩ የሚሆን አየሽ። በአንተ ትእዛዝ ያደርጋሉ፣ እያደረጉ ነው። እንደዛ ካልካቸው ያደርጋሉ። ሲቀጥል ደግሞ ሁላችንም እና አሁን ህግም ትያታለሽ እንጂ ማለት ነው አናረግም ነው የሚሉት። ግን አንቺ ስትገቢ አሁን አንድ ሰው ፎሎ ቢያደርገኝ ፍርድ ቤት እያንዳንድሽን እገትርሻለሁ፣ ለእያንዳንድሽ መጥሪያ ነው የምሰጥሽ ብትይ እስቲ ምን አባቷ እንደምታመጣ አሁን ሳያደርጉኝ ከወጣሁኝ አለቃቸውም ማለት ነው። እያንዳንዷን ሳያደርጉኝ ከወጣሁ እንደዛ ነው የማደርጋቸው ሲጀመር። እሺ ይኸውልሽ አሁን 10 ደቂቃ ነው የቀረን እና ሰዓቱን ከምንገለው የሆነ ሰው እንስማበት፣ የሚጠቅም ነገር እናድርግበት። ኦኬ እኔ ምንም አልልም። የሚለው ነገር ማለት ነው ሁልጊዜ የአንተን ድምፅ ሪከርድ አዳምጣለሁ። አንተን የሰማው ማለት ቤትህ አልገባም አንዳንዴ ጊዜ ማለት ነገሮች ከአቅሜ በላይ ሲሆኑ ማለት ነው እኮ በቃ አሁን ትተባበሪኛለሽ ሰዓቱን ከምንገለው። አንተ መጀመሪያ አንተን እንድትተባበረኝ ፈልገው። እኔ ወድጃለሁ፣ ከአንተ ፍቅር ይዞኛል። እስካሁን ፍቅር ይዞኛ አያውቅም ነበር። ይህ ልክፍት ነው ወረጂ። እንዲህ አይነቱ ጥሩ ማስታገሻ ኮማ ክፍል አስገቧት። ይህ ደግሞ እንደው የፎሎ ነገር ነው ብዬ ተለክፈሽ ነው የቀትሩ ነው የሌሊቱን የለከፈሽ እንዴት ያለ ነገር ነው። እሺ ጎበዝ 10 ደቂቃ ነው ያለን ዛሬ። እሺ ሜምበር ሆኑ። እሺ ከላይ ከስም ጤና ይስጥልኝ። ሰላም ነው? ሰላም ነን። ምን እንታዘዝ? የሰፈር ልጅ ነኝ። አይዶን ነው ልታውቀኝ ላታውቀኝ ትችላለህ። አሁን
ብዙ ለውጦች ስላሉ እሺ እና ይቅናክ ልልክ ነው ለጌሙ። ሌላ ምለው ነገር የለኝም። በርታ። I appreciate you. Thank you so much ስላስገባኸኝ። እሺ አመሰግናለሁ።